በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ጳላዲዮስ ምዕራፍ 6 ጳላዲዮስ እንዲህ አለ፣ የሚገባ ነገርን ተናገርክ። ቄርሎስ እንዲህ አለ፣ እኛን ወንድሞችን እንደመሰለን በየትኛው መንገድ ይነግሩታል? በእኛ ባሕሪ የተመሰለ በባሕሪው ሌላ ካልሆነ እንደኛም ካልሆነ ማን እንደሆነ ይታወቃል። ከሌላው ይልቅ በሌላው ሠራ በተባለው መስሎናልና። አካሉ ባሕሪው ሳይመሳሰል ልዩ ሲሆን እኛን መሰለ። ተቀዳሚ ተከታይ የሌለው እርሱ በባሕሪው እኛን ሳይመስል እንደኛ ያለ ሰው ሆኖ መሰለን ተብሎ ተነገረ። እንደኛ ያለ መወለዱ እውነት ከሆነ ልዩም ቢሆን ይህ እኛን መምሰሉ እውነት ነው። አምላክ እርሱ ሰው ሆኗልና ከባሕሪ ለተዋሃደው ለሥጋ ነፍስ ልቡና እንዳለው በእውነት እናምናለን። የሰውን የተወደደች አማረች ባሕሪውን አልተውምና ያችውም የሥጋ ብቻ ሕይወት የምትሆን ነፍስ ናት። አካላዊ እግዚአብሔር ቃል ብቻ በጥበብ ድህነትን አደረገ። ጳላዲዮስ እንዲህ አለ፣ የቀናውን ሃይማኖት ታምናለህ፣ ከአንተ ጋራም አንድ ነኝ። ቄርሎስ እንዲህ አለ፣ ጠላቶቻችን መናፍቃን እንደሚናገሩት ቅድስት ድንግል በሐሰት አምላክን የወለደች ናት ትባላለች፣ በእውነት ክርስቶስን የወለደች ናት ትባላለች ይላሉ። በግልጥ ይክዳሉ። ወልድንም ከመለኮቱ ይለዩታል፣ ያወጡታል። ተቀዳሚ ተከታይ የሌለው እግዚአብሔር በእውነት ሥጋን እንደተዋሃደ እንኪያ በሥጋ የወለደችውን አምላክን የወለደች ናት ብለው መጥራትን ለምን ያፍራሉ? ጳላዲዮስ እንዲህ አለ፣ ከዳዊት ዘር ከተወለደች ከድንግል ለተወለደው ብቻ በመንፈስ ቅዱስ ቅባትን ስለተቀባው ቅባት ክርስቶስን ይባል ዘንድ አዎና ይገባዋል ይላሉ። ክርስቶስ ማለት ቅቡ የከበረ ማለት ነውና። በባሕሪው አምላክ የሚሆን አካላዊ እግዚአብሔር ቃል ግን በባሕሪው ክብርን አይሻም፣ በባሕሪው የከበረ ነውና። ክርስቶስም ማለት የከበረ ማለት ነው። ያውም መንፈስ ቅዱስ በሕልውናው ያለ ንጉሥ ማለት ነው። ቄርሎስ እንዲህ አለ፣ የቀናውን ተናግረሃልና ክርስቶስ እንዲባል ያውም በተዋህዶ የከበረ ማለት ነው። ሐዋርያ ዞሮ ስለ ማስተማሩ ሐዋርያ እንዲባል መጠን፣ መልአክም ስለ መላላኩ መልአክ እንዲባል መጠን፣ እንደነዚህ ባሉ ስሞች ስለ ሹመቱ ስለ ግብሩ በእውነት ይጠራል። የባሕሪ አይደለም ወይም የአካል አይደለም። በዚህ ስም ነቢያት ተጠርተውበታል። እነዚያውም በኅድረተ መንፈስ ቅዱስ የከበሩ ናቸው። ነቢያትን አትዳሷቸው የሚል መዝሙር ውስጥ እንዳለ። ዳግመኛም ዕንባቆም በኅድረተ መንፈስ ቅዱስ ያከበርከኝ እኔን ታድን ዘንድ ወገንህን ለማዳን ወጣህ ብሎ እንደተናገረ። ነገር ግን እጠይቅሃለሁ፣ ንገረኝ፣ ነፍስን ሥጋን ነስቶ ሰው የሆነ ተቀዳሚ ተከታይ የሌለው እግዚአብሔር አካላዊ ቃል ክርስቶስን አንድ ወልድ አንድ ገዥ እንዲሆን እነርሱ አያምኑትምን? ጳላዲዮስ እንዲህ አለ፣ እነሆ ያምናሉ፣ ነገር ግን ከእግዚአብሔር አብ ለተገኘ ለአካላዊ ቃል ክርስቶስ መባል አይገባውም ይላሉ እንጂ። ትርጓሜው በተዋህዶ የከበረ ማለት ነውና ይኸውም ቅቡ ማለት ነው። መለኮት ግን በባሕሪው ከበረ አይባልም። ዳግመኛ አብ መንፈስ ቅዱስ ብለን እንድንጠራ በሦስትነት ስም መካከል ክርስቶስ መባል እንደሌለ ይናገራሉ። ቄርሎስ እንዲህ አለ፣ እስካሁን ድረስ ምስጢሩን አላቀናንምና የምትሻውን ሁሉ በል፣ በጎውን አደረግክ። ጳላዲዮስ እንዲህ አለ፣ ዛሬም በቅዱሳት መጻሕፍት ውስጥ ያለውን ወልድ ዋህድ እርሷ አምላክን ገዢን ብርሃንን ሕይወትን እንዲባል መጠን ስማ ተረዳ። ዳግመኛም ንጉሥ የኃያላን ገዢ ቅዱስ ሁሉን የሚይዝ እንዲባል እንዲህ ባሉ ስሞች አብን መንፈስ ቅዱስን ይጠሯቸው ዘንድ በወደደ ጊዜ በዚህ የሚያንስ የሚጎድል የለም። የተለየች የሦስትነት ባሕሪ አንድ ነውና የመለኮት ክብርም በጎላ በተረዳ ነገር አንድ ነውና። ተቀዳሚ ተከታይ የሌለው አካላዊ ቃልን በእውነት ክርስቶስ ተብሎ ተጠራ ካሉት ያለ ሐሰት ከእነዚህ ስሞች ጋር ይጥሩ። በዚህም ስም መጠራት የውም ክርስቶስ ነው፣ ለአብ ለመንፈስ ቅዱስ አይገባቸውም። ተቀዳሚ ተከታይ የሌለውን ክርስቶስ ተብሎ ተጠራ ካሉት ይህ ስም የውም ክርስቶስ ነው። ከእንደነዚህ ስሞች ወይም ከእነዚህ ስሞች ጋር ያለ ሐሰት ለአብ ለመንፈስ ቅዱስ አይገባቸውም፣ በእውነት ከዳዊት ዘር ለተገኘ ይገባዋል እንጂ። ያለ ሐሰት በመንፈስ ቅዱስ ከበረ ይሉታልና እንዲህ ያለ ስም ለእርሱ ብቻ ይገባልና። ቄርሎስ እንዲህ አለ፣ የአብን የወልድን የመንፈስ ቅዱስን የጌትነት ስሞች በመጥራት እኛም አንድ ነን። ከባሕሪ የተወለደውን ወልድን ያስወረደውን መንፈስ ቅዱስ ከወለደው ካስወረደው አብ ጋራ በትክክል ክብር አንድነት ማክበራችን ልማዳችን ነው። ነገር ግን ወንድሞቼ ሆይ ይህ ክርስቶስ ያውም ትርጓሜው በተዋህዶ የከበረ ማለት ነው። ከሥጋ ባሕሪ ጋር ተቀዳሚ ተከታይ የሌለው ወልድን ተዋህዶ ብሎ ብዬ እናገራለሁ። ተዋህዶን ለሚያስተውሉት ሰዎች በጎላ በተረዳ ነገር ቅብ ይባላል፣ ሰው በሆነበት ባሕሪ ይከብራልና እርሱም ይጠራበታልና። አሁንም የፍጹም ምስጢረ ሥጋዌን ነገር የምንናገር ካልሆነ ተቀዳሚ ተከታይ ስለሌለው አካላዊ እግዚአብሔር ቃል የምንናገረው
ከፍጹም ምስጢረ ሥጋዌ የወጣ ነው እንጂ። በእውነት ያልተዋሃደ ተቀዳሚ ተከታይ የሌለው አካላዊ ቃልን ክርስቶስ ማለት አይገባም ባልን ነበር። ይኸውም በተዋህዶ የከበረ ማለት ነው። መጽሐፍ ቅዱስ አካላዊ ቃል ሥጋ እንደሆነ ተናግሯልና ክርስቶስ የሚል ስም ይገባዋል እንጂ። ይኸውም በሰውነቱ የምትነገርለት ተዋህዶ ናት። በሁሉ አዋቂ የሆነ ጳውሎስም የሚቀድሰውም የሚቀደሰቱም ከአንድ የተገኙ ናቸው ብሎ ጻፈ። ስለዚህም ነገር ወንድሞቼ ብሎ መጥራታቸውን አያፍርም። ስምህን ለወንድሞቼ ነግራቸዋለሁ እያለ በሥጋው እንደኛ በሆነ ጊዜ ከእኛ ጋር አከብሯልና በፍጹም ሰውነት ሰው ሆኖ የከበረ በእውነት የባሕሪ ልጅ እንደሆነ የከበረ ዳዊት ይመሰክራል። ስለ ወልድ እንዲህ እያለ ፈጣሪ ዙፋንህ ለዘላለም ነው፣ የመንግሥትህ ሥልጣንም የባሕሪ ሥልጣን ነው። እውነትን ወደድህ፣ ሐሰትን ጠላህ። ስለዚህ ነገር ፈጣሪነትህ እግዚአብሔር አዋሃደህ። እንዳንተ ያሉ ምእመናን ከሚከበሩበት ክብር በተለየ በባሕሪ ክብር አከበረህ። የባሕሪ አምላክን ብሎ እንደጠራው የዘላለም ዙፋንንም ሰጥቶ ከእግዚአብሔር በተገኘ የባሕሪ ክብር እንደከበረ አስተውል። እነዚያውም እኛንን በነፍስ በሥጋ ከመሰላቸው ምእመናን ይልቅ በተለየ የባሕሪ ክብር በጎላ በተረዳ ነገር ይኸውም ከእግዚአብሔር አብ የተገኘ አካላዊ ቃል ነው። ሰውም ቢሆን በእውነት አካላዊ ቃል እግዚአብሔር ነው። የባሕሪው ቸርነት የተሰወረ አይደለም፣ በራሱ የተከናወነ በክብር በጸጋ ፍጹም ነው እንጂ። እንደ ዮሐንስ ቃል በሁሉ ዘንድ በጌትነቱ አለ፣ ከፍጹምነቱ ሁላችን ክብርን ገንዘብ አድርገናል። በመጽሐፍ እንደተጻፈ ከሥጋ ባሕሪ ጋር ተዋህዶ ክርስቶስ ይባል ዘንድ የሥጋን ባሕሪ ገንዘቡ አደረገው። ይኸውም በተዋህዶ የከበረ ማለት ነው። ምንም እንኳ በመለኮታዊ ባሕሪው ከበረ እንዳልተባረ ብናውቅም አካላዊ ቃል የባሕሪ አምላክ ነውና። ይህ ካልሆነ በል እስኪ ንገረኝ፣ ክርስቶስን አንድ ወልድ አንድ ገዥ እንደሆነ እንደምን ባመንበት ነበር? ተቀዳሚ ተከታይ የሌለው አካላዊ ቃል ከበረ መባልን እየነቀፉት ከሆነ የሰውነት ሥራንም እሺ ሳይል ከተገኘ ምዕራፍ 7 ጳላዲዮስ እንዲህ አለ። ያለ እውቀት ያለ ትምህርት በመጽሐፍ እንደተጻፈ ከአብርሃም ከዳዊት ዘር የተገኘ ፍጹም ሰውነትን እግዚአብሔር አካላዊ ቃል ገንዘብ እንዳደረገ እየተረጎሙ ከእኛ በተለየ መንገድ ምስጢረ ሥጋዌን ይናገራሉ። የዚህ ሰው ባሕሪው እንደ አባቶቹ የተገኘ ነው። ከባሕሪያቸው ተገኝቶ በባሕሪ የነፍስን እውቀት ከሰው ባሕሪ የተገኘ ሥጋን ገንዘብ ያደረገ ፍጹም ሰው እንደመሆኑ መጠን ያውም እንደኛ ያለ ሰው ማለት ነው። በመንፈስ ቅዱስ ግብር አዋሃጅነት በድንግል ማርያም ማኅፀን ተጸነሰ፣ ከሴትም ተወለደ፣ ለኦሪት ሕግም የተገዛ ሆነ። እኛን ሁላችንን ከኦሪት ግዞት የዋጀን ዘንድ ከቀድሞ ጀምሮ ለእኛ የተሰራች የልጅነት ክብርን ገንዘቡ አደረገ። በኅድረት አንድ አድርጎ ለራሱ አከበረው ይላሉ። እንደ ሰው ልማድ ሞትን ይቀምስ ዘንድ አደረገው። ከሙታንም ለይቶ ያስነሳው፣ ወደ ሰማይ አውጥቶ በእግዚአብሔር አብ ቀኝ እንዲኖር አደረገው። ከሹመቱ ሁሉ በላይ ከሥልጣናት ከኃይላትና ከአጋዕዝትም ሁሉ በላይ ነውና ከሚጠራውም ሁሉ በላይ ነውና በዚህ ዓለም ብቻም አይደለም ገና በሚመጣውም ዓለም ነው እንጂ። ስለዚያውም ፍጥረት ሁሉ ይሰግዱለታል፣ የመለኮትን ባሕሪ በኅድረት ተቃርቦታልና መቃረቡም አይለይምና። እግዚአብሔር በመባሉም ፍጥረቱ ሁሉ ስግደቱን ያቀርቡለታል። ሁለት ወልድ ሁለት ገዥ ብለን አናስተምርም ይላሉ። የእግዚአብሔር ልጅ አካላዊ ቃል በባሕሪው አንድ እንጂ እንደሆነ እንዲሁ ይህም ተቀዳሚ ተከታይ የሌለው የአብ ልጅም የልጅ ስምን ክብርን ያቀረበው የመሰለውም ነው ይላሉ። የአካላዊ ቃል እግዚአብሔር ጌትነቱ ከአብ ከመንፈስ ቅዱስ አንድ እንደሆነ እንዲሁ ይህም በኅድረት አንድ የሆነው የመለኮትን ክብር ተቃምሶታል። በዚህ መንገድ ሁለት ልጅ ሁለት ገዥ ብለን አንናገርም ይላሉ። እኛን ስለ ማዳን በኅድረት የተቃረበው የተመረጠ በእውነት በባሕሪው ልጅ ገዥ ከሚሆን ከአካላዊ ቃል ጋር ክብሩ አይለይምና ከእርሱ ጋር ልጁ መባል የጌትነት ክብር አለና። ቄርሎስ እንዲህ አለ። እንዲህ ላለ አእምሮ ማጣት ወዮለት! እንዲህ ያለውን የሕሊና ክደት እንዲህ ለሚያስቡ መናፍቃን ወዮላቸው! እንደምንም እንደሆነ አላውቅም፣ ምሳሌንም አቀረብኩ። ይህ ምስጢረ ሥጋዌን መካድ ነው፣ ኢምንትም ነው፣ ልዩ ክህደትም ነው። የቅዱሳት መጻሕፍት ትምህርት መካድን መነቀፍን አግኝታለች። ነፍስን ሥጋን ነስቶ ሰው የሆነ ከእግዚአብሔር አብ የተገኘ አካላዊ ቃል ኢየሱስ ክርስቶስ አንድ ገዥ ነው ብለው በጎላ በተረዳ ነገር ያስተምራሉና በዚህ መንገድ ሰው የሆነ አምላክ ነው። የመለኮት የሥጋ ገንዘብ ሁሉ የአንድ የእርሱ ነው። ለዘላለሙ በጌትነት የነበረና የሚኖር እርሱ ከድንግል በሥጋ ተወልዷልና ዛሬም አንድ ነዋ። ለዘላለም የነበረው ወደፊትም የሚኖረው በኋለኛው ዘመን በሥጋ የተወለደ ነው።
የባሕርይ አምላክ እንደመሆኑ እንደ አብ በባሕርዩ ክቡር ሲሆን በሰውነቱ እንደኛ ከኛ ጋር ከበረ። በባሕርዩ ገዢ ሲሆን ሰው እንደመሆኑ በሚገባ ክብር ከበረ። ተገዢ የሆነ ባሕርይን ገንዘቡ አድርጎ አባቱን አምላኬ አለው። አምላክ እንደመሆኑ ሕይወትና ማህየዊ ሲሆን ሰው በሆነበት ባሕርይ አብ እንዳስነሳው ይነገራል። ሁሉ ገንዘቡ ነው። አባቱ ያመሰገናትን ሥጋዌን አልነቀፋትም። ጳውሎስ የተናገረው እውነት ከሆነ እንዲህ ብሎ የተናገረበት አንቀጽ አለና ኃጢአትን የማያውቃት እርሱን ስለ እኛ ኃጥእን አደረጉት እኛ የእግዚአብሔር አገልጋዮችን እንሆን ዘንድ። ዳግመኛም ከባሕርዩ የወለደውን አልራራለትም፣ ስለ እኛ ለሞት አሳልፎ ሰጠው እንጂ ለእኛም እንደ እርሱ ከእርሱ ጋር ሁሉን ይሰጠን ዘንድ ነገራችን ከቅዱሳት መጻሕፍት ጋር እንዲተባበር ትረዳለህን? ጳላዲዮስ እንዲህ አለ። እንደምን አይተባበር? ቄርሎስ እንዲህ አለ። መናፍቃን እንደሚናገሩት ተቀዳሚ ተከታይ የሌለው የእግዚአብሔር አካላዊ ቃል ከዳዊት ዘር ከአብርሃም ዘር በቅድስት ድንግል ማኅፀን የተፈጠረ ሥጋን እንደ ሰው ገንዘብ እንዳደረገ ማመንን ካስተማሩ እርሱን ከእርሱ ጋር አጠጋጋው። ሞትንም አቅምሶ ከሙታን ለይቶ አስነሳው፣ ወደ ሰማያትም አሳርጎ በእግዚአብሔር አብ ቀኝ አስቀመጠው ብለው ያስተምራሉ። ሰው እንደሆነ በቅዱሳት መጻሕፍት ሁሉ በእኛም በቅዱሳን አበውም የተነገረው ነገር ሐሰት ይመስላል አሉ። ዮሐንስ ያለ ሐሰት ቃል ሥጋ ሆነ ብሎ ጽፎ ይህንን ያስረዳልና የተዋህዶ ምስጢር በሁሉም ተለየ፣ ተገለበጠ። ከእግዚአብሔር አብ የተገኘ አካላዊ እግዚአብሔር ቃል የባሕርይ አምላክ ሲሆን የፍጡርን ባሕርይ ነስቶ ራሱን ዝቅ አድርጎ አካሉን ባሕርዩን እንዳዋሃደ በመናፍቃን አነጋገር አይገለጽምና በጎላ በተረዳ ነገር ገልብጦ ሩቅ ብእሲ በጌትነት ክብር ውስጥ ከበረ፣ ሁሉን ያዘ ይላሉ እንጂ። ሰው የእግዚአብሔርን አርአያ ገንዘብ አድርጎ ፈጽሞ ከበረ፣ በጌትነት የተካከለ ሆኖ ፈጽሞ ከበረ ይላሉ። ይህም እውነት ካልሆነ በል እስኪ ንገረኝ። ጳላዲዮስ እንዲህ አለ። በሁሉም የተናገርኸው እውነት ነው። ቄርሎስ እንዲህ አለ። መናፍቃን እንደተናገሩት ከሆነ ተቀዳሚ ተከታይ የሌለው አካላዊ ቃል የሥጋ ተዋህዶን እሺ በጎ አላላትም። የቱን መከራ ነው የናቀው? እስከ ሞት ድረስ ለአብ የታዘዘው መታዘዝ በመስቀል የሚሆን ሞትስ ወዴት አለ? ሰው መሆንን ገንዘብ ካደረገ እስከ ሞትም ካደረሰው ወደ ሰማይ አውጥቶም ከአብ ጋር ርኅራኄ መንበር ካደረገው የአካላዊ ቃል ዙፋን ወዴት አለ? ሁለት ወልድ እንደሆነ በእውነት ከተናገሩ ከአብ ጋር በዙፋን የተካከለ ከዳዊት ከአብርሃም ዘር የተገኘ አንድ ወልድ ብቻ ነው እንጂ። የእግዚአብሔር አካላዊ ቃል እንደምን ለዓለም ሁሉ መድኃኒት ተባለ? ሰውን ወደ ሕይወት የሚመራ ወይም ድህነትን የሚሻ ሰውን የሚያከብር አልተባለም። የእግዚአብሔር ልጅ በሚሆን በአካላዊ ቃል አይደለ ሩቅ ብእሲ ብቻ ኦሪትን ነቢያትን ፈጻሚ ይሆናል አልተባለም። ኦሪት ግን የክርስቶስን ምስጢር ይናገራል፣ ሙሴ ስለ እርሱ ጽፏልና፣ እርሱም ወደ ክርስቶስ መሪን ሆኖናልና። የክርስቶስን የተዋህዶ ምስጢር ያለ ዋጋ አስቀረዋ። ክቡር ጳውሎስ ያስረዳው ክብራችን የሆነውን ምስጢራችንን አጓረደ። በልብህ ክርስቶስን ያወርደው ዘንድ ወደ ሰማይ ማን ይወጣል አትበል እያለ፣ ወይም ክርስቶስን ከሙታን ለይቶ ያስነሳው ዘንድ ወደ መቃብር ማን ይወርዳል? መጽሐፍ እንደተናገረ ቃልህ በአንተ ዘንድ በአንደበትህም በልብህም ውስጥ ነው እንጂ። ይህ ማለት የምናስተምረው የሃይማኖት ቃል ነው። በአንደበትህ ኢየሱስ የባሕርይ ገዥ እንደሆነ ብትናገር፣ እግዚአብሔር አብም ከሙታን ለይቶ እንዳስነሳው በልብህ ብታምን ትድናለህ። መናፍቃን እንደተናገሩት ማመን የሚገባ ከሆነ የተዋህዶ ምስጢር ድንቅ ከሆነ ምስጢር ሁሉ እንደምን ታላቅ የከበረ ከፍ ከፍ ያለ ነው። በመቀራረብ በመጠጋጋት የእግዚአብሔር አካላዊ ቃል የተደመረው ሩቅ ብእሲ ከሆነ ሞቶም ከተነሳ ወደ ሰማይም ካሳረገው፣ ይህም በጎላ በተረዳ ነገር ለሁሉ የሚታወቅ ክህደት ነው። በባሕርይ አምላክ ካልሆነ በእውነት ጌትነት ባለው ዙፋኑ ካልተቀመጠ፣ ወይም የእግዚአብሔር ልጅ አካላዊ ቃል ከጌትነቱ ዙፋን ርቆለት ካልሆነ ለምስጋና የተሾሙ የሚያገለግሉ መላእክት፣ የመላእክት አለቆች፣ ከሰራዊቱ ከአለቆቹ የሚበልጡ ሱራፌልም በእውነት የባሕርይ ልጅ የባሕርይ አምላክ ላይደለ ይገዙለት ይሆናል። በመቅረብ በመጠጋጋት የልጅነትን ስም ላገኘ እንደኛ በጸጋ ለከበረ በኅድረት እንዲህ ላለ ለአምላክነት ክብር ተዘጋጀ እንጂ። በመናፍቃን ክህደት እየተናገሩ እንዲህ የሚመሩ ከሆነ እንግዲህ ዛሬስ በእርሱ የመላቸው ኋለኛይቱ ክህደትን ማመናቸው አይደለምን? የተሰጠ ይፈርሳልና ይቀማል፣ በንግድ ያተረፉትም ይጠፋልና። ድፍረታቸውን ዝም በል፣ ደግሞም የማይነገር ነው። የከበረ የተዋህዶን ምስጢርና ያማረውን ነገር ወደ ተዋረደውና ወደ ክፉ ይወስዱታል። የባሕርይ ልጅ ክርስቶስን ከጌትነቱ አውጥተው ታላቂቱን የከበረች ይቷን ሃይማኖታችንን ሩቅ ብእሲን ወደ ማምለክ ይወስዳሉ። ለሌላው በኅድረት ለተጠጋው ለቀረበው ሰው ለምን ይሰግዳሉ?
በኅድረት ከበረ ያሉት እርሱን ለምስጋና ከተሾሙ ከአጋዕዝት ከሥልጣናት በላይ ነው ብለው ለምን ያስተምራሉ? ለምንስ ይናገራሉ? ጽኑ ክህደትንም የሚያመጡ በምድር ለሚኖሩ ሰዎች ብቻ አይደሉም፣ ዳግመኛም በሰማይ ላሉ ለመላእክትም ነው እንጂ። ከእውነተኛ ከእግዚአብሔር አብ ከባሕርዩ ለተወለደ ለወልድ ከእኛ ጋር አንደኛ ካልሰገዱ ጥንቱን የባሕርይ አምላክ ሳይሆን በመሻት በትርፍ የአምላክነትን ክብር ላገኘ ልዩ ለሚሆን ከዳዊት ባሕርይ ለተገኘ ይሰግዳሉ እንጂ። ምዕራፍ 8 ጳላዲዮስ እንዲህ አለ። ሰውም ቢሆን በመለኮት ልዕልና ምስጢር ፍጥረት ሁሉ ይሰግዱለታል ይላሉ። ቄርሎስ እንዲህ አለ። ይህንን ልዕልና ይሆናል ብለው የሚናገሩትን እንዲህ በምን ነገር ልናውቀው ይገባናል? እስኪ ንገረኝ። ይህንን ነገራችንን መረምረው ዘንድ ከቅዱሳት መጻሕፍት ሁሉ ምስክርን አምጣ። የእስራኤል ልጆች የእግዚአብሔርን አምልኮት ቸል ባሉ ጊዜ በሙሴና በአሮን ላይ በጠላትነት ይነሳሉ። ሙሴና አሮንም እኛ ምንድነን ብለው መለሱላቸው። በእኛ ላይ ታጉረመረማላችሁና ማጉረምረማችሁ በእግዚአብሔር ላይ እንጂ በእኛ ላይ አይደለምና። በሙሴና በአሮን ላይ በደል አላደረጉም። ነገር ግን የሰሩት ሥራ በእግዚአብሔር ጌትነት ላይ ደረሰ እንጂ የነቀፉ ሰዎች ነቀፋቸው በጌትነቱ ላይ ወጣ። ነገር ግን ሙሴ አሮን አማልክትን አልተባሉም። ፍጥረቱ ሁሉ ወደ መለኮት ልዕልና የሚሆን ስግደት የሰገዱላቸው አይደለም። እግዚአብሔር በነቢያት አድሮ በሥጋ ልደት በደም ጥልቀት እስራኤል ለሆኑ ነገሰ። እንደ አሕዛብ ሁሉ ንጉሥን አንግስልን ብለው በእግዚአብሔር ሹም በካህኑ በሳሙኤል ላይ ተነሱበት። በዚህም መንፈስ ቅዱስ ያደረበት ሳሙኤል ፈጽሞ አዘነ። ነገር ግን እግዚአብሔር እንዳልነገሰባቸው እኔን አቃለሉ እንጂ እናንተ እኔን አውቁ አይደለም አለው። እነሆ ሁለተኛም በዚህ የማቃለላቸው ነገር በአምላክነቱ ላይ ወጣ። ዳግመኛም የሁሉ መድኃኒት ጌታ የሚሆን ኢየሱስ በችግር ውስጥ ስላሉ እንዲህ አለ። ከእነዚህ ችግረኞች ለአንዱ በጎ ካደረጋችሁ ለእኔም አደረጋችሁ። ከዳዊት ዘር የተገኘውን እንዲህ ባለ ክብር ሊያከብር የወደደ የባሕርይ ልጅ አካላዊ ቃልን አከበረ። ከዳዊት ዘር በተገኘው ያላመነ የባሕርይ ልጅ አካላዊ ቃልን ካደ። የባሕርይ ልጅ በሚሆን በአካላዊ ቃል እንድናምን መጠን መለወጥ የሌለበትን ከዳዊት ዘር የተወለደውን አስተካክለን እናምንበት ዘንድ የባሕርይ ልጅ አካላዊ ቃል እንሆ ይወዳልና። እንዲህ ከሆነ አገልጋዩ ከጌታው ጋር እንደምን የተካከለ አይሆን? በድንግል ማኅፀን የተፈጠረ ሥጋስ የአምላክነትን ክብር እንደምን አገኘ ይባል? እንደምንስ እንግዳ አምላክን አይባል? እንደ ተጻፈ ከእርሱ ጋር የባሕርይ አንድነት የሌለው በተለየች ሦስትነት ላይ አራተኛነት ተጨመረ። የተካከለ ክብርን ጌትነትን በኅድረት አገኘ። ጳላዲዮስ እንዲህ አለ። ስለ መለኮት ልዕልና እንዲህ ነው ይላሉ። ከዳዊት ባሕርይ ለተገኘው አስበው ያለመለየት በኅድረት ከአካላዊ ቃል እግዚአብሔር ጋር አንድ እንደሆነ በማሰብ እንደ አምላክ እንሰግድለታለን ይላሉና ይህንን ነገራቸውን እንደምን በተረዳናት ባወቅናት ነበር። ቄርሎስ እንዲህ አለ። ንኪያ ዛሬ በተቃረበ በተጠጋ ገንዘብ ለእግዚአብሔር የምትገባ ምስጋናን ይመሰገን ዘንድ እውነትህ ነውን? ከሰው ሁሉ ፍጥረት መጠን በላይ ከፍ ከፍ ይል ዘንድ በኅድረት አምላክ አደረገው። ነገር ግን ሰውነቴ ከአንተ ጋር ሆነች ብሎ እግዚአብሔርን በመሰንቆ የሚያመሰግነውንና የሚናገረውን ዳዊትን እንጂ ደረስኩበት። ዳግመኛም በሁሉ ወገን አዋቂ የሚሆን ጳውሎስ እግዚአብሔርን የሚቀርበው ሰው የሚረዳው አንድ መንፈስ ቅዱስ ነው ብሎ ጽፏል። አሁንም እንጃ እስኪ ንገረኝ፣ ለእነዚህ ለዳዊትና ለጳውሎስ እግዚአብሔርን ተቃርበውታልና ብለን ወደ መለኮት ልዕልና የሚሆን ስግደትን እንሰግድላቸዋለንን? ዳግመኛም ከተደመረው ይልቅ የተጠጋው ሲቀርብ ከመቅረብም ይልቅ የመጠጋት ሥራ ሲጸና ከተገኘ እውነት ለመናገርስ ከተገናኘው የተጠጋው አይጸናም። ጳላዲዮስ እንዲህ አለ። መጠጋትም ቅርበትም አንድ ይመስለኛል። ቄርሎስ እንዲህ አለ። ተዋህዶ ማለት ለምን ይከለከላል? በእኛ ዘንድ ነገሩ እውነት ሆኖ ከተገኘ አካላዊ ቃል በእኛ ዘንድ የሚታመን ሆኖ ዳግመኛም ከቅዱሳን አበው ወደ እኛ ስትሸጋገር ተዋህዶን መቅረብ ወይም መጠጋት ሳይሏት ከተገኘ ተዋህዶ የተዋህደውን ሳትለያይ ከተገኘ ዳግመኛ የተዋህደውን አንድ ታደርጋለች ታለብማለችም እንጂ ተዋህዶ ታለብማለች ለማለት ነው። ግዕዙን አማርኛውን ትንሽ አበላሽቶት ነው። ተዋህዶ በአንድ ብቻ አይነገርም። ከሁለት ወይም ከብዙ ወይም ከማይመሳሰል ነገር ተገኝቶ እንዲህ በሆነ አዋቂዎች ሁሉ ይረዳሉ እንጂ በባሕርዩ አንድ የሚሆን ነፍስን ሥጋን ፈጽሞ የተዋህደ የባሕርይ ልጅ ክርስቶስን በኅድረት ለይተው በማታለል በሐሰት ከተዋህዶ ይከለከላሉ። ተዋህዶንም መቅረብ መጠጋት ይሏታል።
በመልክ በቅርጽ እንደሚቀራረቡ እንደሚጠጋጉ በሥጋው በደሙ ጸንተው ለእግዚአብሔር እንደሚኖሩ ምዕመናን አንድነት ናት ይሏታል። በፍዳም ይያዛሉ። አእምሮን ወደ ማጣት ስህተት ውስጥ ለወደቁት ሰዎች ከነቢያት አንዱ ሶፎንያስ የቀና ነገር እንደተናገረ እናንተ አእምሮ የሌላችሁ አሕዛብ እንደሚረግፍ አበባ ሳትሆኑ ፈጽማችሁ ወደ ሃይማኖት ተመለሱ ብሎ ደቀ መዝሙር ትምህርትን በመውደድ ከመምህሩ ጋር በቦታ በሃይማኖት አንድ ይሆናል። እኛም እርስ በርሳችን አንድ እንሆናለን። በአንዲት ነገር ብቻ አይደለም፣ በብዙ ወገን ነው እንጂ። አገልጋዩ ካበደረው ከጌታው ጋር አንድ ይሆናል። በዚህ መንገድ ክህደትን የሚያድሱ መናፍቃን መጠጋጋትን የሚናገሩ ይመስላል። በመረመርሃቸው ጊዜም ከመምህራን ባልተገኘ ትምህርት ምላሽ ይሰጣሉና የእግዚአብሔር የባሕርይ ልጅ አካላዊ ቃልም ሌላ ሰውነትን ተቀበለ ይላሉና በባሕርዩ ያለ ፈቃዱ የሚፈጽም አደረገው ይላሉና ዳግመኛም ሞትን አቀመሰው አስነሳውም፣ ወደ ሰማያትም አሳረገው። በጌትነት ዙፋን ላይም ወልድ ሁለተኛ ሆኖ በግልጥ ይታያል ይላሉ። በእውነትም አይደለም፣ በባሕርዩም አካላዊ ቃል እግዚአብሔር አይደለም ብለው ይመልሳሉ። ምዕራፍ 9 ጳላዲዮስ እንዲህ አለ። በእውነት መጠጋጋት እንዲህ ነውን? ቄርሎስ እንዲህ አለ። በዚህ አላዋቂነታቸው ከተሰነካከሉ ካልተራቀቁም ተቀዳሚ ተከታይ የሌለው አካላዊ ቃል እንደኛ ያለ ሰው እንዳይደለ ከተናገሩ ልዩ የሚሆን ሰውነትን የነሳ ነው እንጃ። ይህንን መመረጥ እናውቅላቸው ዘንድ በምን ነገር ይወዳሉ? እነሆ በእርሱ ዘንድ የተሾመ ፈቃዱን ሁሉ የሚፈጽም እንዲታወቅ ከቅዱሳን ነቢያት አንዱ እንዲህ ሲል እንደሰማን ነቢይ አይደለሁም፣ የነቢይም ልጅ አይደለሁም፣ እኔ ሾላን የምመገብ እረኛ ነኝ እንጂ። እግዚአብሔር ከበጎች መካከል መርጦ ሂድና ለወገኖች ለእስራኤል ትንቢትን ተናገርልኝ አለኝ። ከሁሉ የሚበልጥ መራጩ እግዚአብሔር የባሕርይ ፈቃዱን የሚፈጽም ነቢይ ያደረገው። ጳላዲዮስ እንዲህ አለ። እነሆ እነርሱ በእንደዚህ የተደረገ መመረጥን አይደለም ይላሉ፣ የተገዥ ባሕርይን ገንዘብ አደረገ ያለውን እናውቅ ዘንድ ነው እንጂ። ቄርሎስ እንዲህ አለ። እንደዚህ ያለውን መመረጥ ካመኑ የተመረጠ የአዳምን ባሕርይ ከመረጠው ከአካላዊ ቃል ጋር በማትለይ ተዋህዶ ያውቁት ይረዱት ዘንድ ይገባል። ኢየሱስም የባሕርይ አምላክ እንደሆነ የባሕርይ አምላክ ለሚሆን ለአብ የባሕርይ ልጅ እንደሆነ ከዓለም በፊት ከዘመን ሁሉ አስቀድሞ በገዥነት ባሕርይ ከእግዚአብሔር አብ የተወለደ ተቀዳሚ ተከታይ የሌለው አካላዊ ቃል አንድ እንደሆነ በኋለኛው ዘመን በሥጋ ከድንግል የተወለደ እርሱ እንደሆነ የተዋህደው ሥጋ የተለየ አይደለምና የአዳም ባሕርይ የእርሱ ገንዘብ ሆነች እንጂ። ጳላዲዮስ እንዲህ አለ። እንኪያ የአዳምን ባሕርይ ገንዘብ አደረገ ያልኸው እንደምን ነው? ቄርሎስ እንዲህ አለ። በባሕርዩ ተገዥ ለሚሆን ለሥጋ የተገዥን ባሕርይ ገንዘብ አደረገ ማለት ይተባበራልን? እስኪ ንገረኝ። ወይስ በእውነት በባሕርዩ ነፃ ለሚያወጣ ገዥ ባሕርይ በተገዥ ባሕርይ ላይ ላልነበረ ለአካላዊ ቃል ይስማማዋልንም? ጳላዲዮስ እንዲህ አለ። ይህ ነገር በባሕርዩ ነፃ ለሚሆን ለአካላዊ ቃል ይስማማል ይላሉ ብዬ እጠራጠራለሁ። በባሕርዩ ተገዥ የሆነ እንደምን የተገዥ ባሕርይን ገንዘብ አደረገ ይባላልና። ቄርሎስ እንዲህ አለ። ተቀዳሚ ተከታይ የሌለው የእግዚአብሔር አካላዊ ቃል እንደኛ ሰው በሆነ ጊዜ በሰውነቱም ወደ ባሕርያችን በገባ ጊዜ የእርሱ ባሕርይ መገዛት እንደሌለበት ተመስክሯልና ስለ መጀመሪያዎቹ መባዎች በተናገረበት አንቀጽ ውስጥ እንጃማ ወልድ መገዛት የሌለበት ነፃ ነዋ ሲል መስክሯልና የተገዥ ባሕርይን ገንዘብ አድርጎ ባሕርዩን አዋህዶ እኛን መምሰልን አልናቀም። አካላዊ ቃል ሥጋን የእርሱ ገንዘብ ባያደርግ በባሕርይ ክብር ባልከበርም ነበርና ሥጋ በአካላዊ ቃል ክብር ጌትነት ይከብር ዘንድ አካላዊ ቃል በታወቀ በተረዳ ነገር ለዘላለም ከሁሉ በላይ አሸናፊ ነው። ከባርነት የተነሳ ያገኘንን ፍዳም ከላያችን ያጠፋል። ከእኛ የራቀ እርሱም እንደኛ ሰው ሆነ። በባሕርዩ ገዢ የሚሆን እርሱ በተገዥ ባሕርይ ተገኘ። በዚህ ተዋህዶም የነፃነታችን ልዕልና መጣ። እኛም የእግዚአብሔር የጸጋ ልጆች ተብለናልና የእርሱን የባሕርይ አባቱን አባታችን ብለን ጠርተነዋል። ራሱን ወልድንም የእኛን የሰዎችን ባሕርይ ገንዘብ አድርጓልና የተገዥን ባሕርይ በነሳ ጊዜ የሥጋዊ ምስጢር የሚሆን ትምህርትን ሁሉ ቢናገር ከእግዚአብሔር አብ የተገኘ አካላዊ ቃል አንድ ወልድ አንድ ጌታ እንደሆነ ከዳዊት ዘር የተገኘ ልዩ ሩቅ ብእሲ ብለው ሲያምኑ ከተገኙ የክብርን መጋራት የልጅነትን ስም አንድነት ሲያደርጉ ከተገኙ ወልድን በኅድረት ተዛምደው ብለው ሲያምኑ ከተገኙ እንዲህ ብለው የሚያምኑትን የምንለያቸው ጊዜ ደረሰልን። እኛ ስንራራላቸው ስለ እነርሱም ስናዝን ለራሴ ውሃ ለዓይኖችም የእንባ ምንጭ ማን ይሰጠኛል እያል ለዚህ ወገን ቀንም ሌትም አለቅስለት ዘንድ
በልብ ክህደት ተሰነካክለዋልና በደሙ ፈሳሽነት የገዛቸውን ጌታም ይክዳሉና በባሕሪ የማይተካከሉ ሁለት ወልድ እንደሆነ ስለሚገልጡ የባሕሪ ልጅ አይደለውን ከእርሱ ጋር በክብር የማይተካከለውን ተገዥ ሥጋን በመለኮት ክብር የሚያከብር ስለሆነ ክብሬን ከኔ ልጁ ለሆነ ጌትነቴንም ለጣዖት አልሰጥም ብሎ በጎላ በተረዳ ነገር እግዚአብሔር ሲናገር የተቃረበው በሆነ ገንዘብ ከባሕሪ ልጅ ጋር አንድ ሆኗልና የተመረጠ ክብርንም አግኝቷልና የልጅ ስምም ተገብቶታልና ለእኛ የጸጋ ክብር እንደተሰጠን መጠን እርሱንም በጸጋ ክብር በሃይማኖት ከበረ ይላሉና። ምዕራፍ 10 ጳላዲዮስ እንዲህ አለ። ከወደድክስ የባሕሪ አምላክ አካላዊ ቃል አማኑኤልን አምላክ ሰው በማለት በሁለት ግብር እንመነው። ቄርሎስ እንዲህ አለ። ሰው የሆነ አምላክ መባሉን እነግርሃለሁ። እርሱም እርሱ ነው፣ ይህም ያ ነው። ሰው በሆነ ጊዜ ከሰውነቱ አልተለወጠም። ራሱን ባዋሃደ ጊዜም የሥጋን ባሕሪ አልናቃትምና። ቄርሎስ እንዲህ አለ። ከእውቀት የተለየ ልቡና አስተያየት አእምሮ ማጣት አይደለምን? በባሕሪ ልዩ የሚሆን በቱሳሄ ሰው ሆነ እንደምን ይባላል? መለኮት ሌላ ትስብእትም ሌላ ነውና ተዋህዶ በእሊህ በሁለት ባሕርያት እንደተደረገ እንናገራለን። ከተዋህዶ በኋላ የተዋህደ ሥጋ አልተለወጠምና። ጳላዲዮስ እንዲህ አለ። የተዋህዱ ከተባሉ ሁለት ለማለት ይለያል ይላሉ። ቄርሎስ እንዲህ አለ። እንደነገርሁህ የየራሱ በሚሆን ልዩነት አይለይም፣ በማይለይ ተዋህዶ አንድ ይሆናል እንጂ። ዮሐንስ እንደተናገረ ቃል ሥጋን ተዋህዷልና። ጳላዲዮስ እንዲህ አለ። ሁለቱ አንድ አካል አንድ ባሕሪ የሆኑ ተጀርሮ ተቀላቅሎ ነውን? ቄርሎስ እንዲህ አለ። የአካላዊ ቃል ገዥነት ባሕሪ ቀድሞ ገንዘቡ ወደ አይደለ ወደ አዳም ባሕሪ የተለወጠ እንደሆነ ወይም ሥጋ ወደ መለኮት ባሕሪ የተለወጠ እንደሆነ አድርጎ ያለ መምህራን ትምህርት የሚያስተምር እንዲህ ያለ መናፍቅ ማን ነው? ይህ አይቻልም። ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ የሆነ እግዚአብሔር ወልድን እናስተምራለን እንጂ ከነፍስና ከልቡና ጋር የተዋሃዳትን አንዲት ባሕሪውንም ሥጋም የእርሱ ገንዘብ ሆነች። አምላክ የሆነ ሰው የሆነ አምላክ እንደሆነ በእኛ ዘንድ እንዲህ ይታመናል። ጳላዲዮስ እንዲህ አለ። የሰውና የአምላክ ባሕሪ ሁለት አይደለም። ቄርሎስ እንዲህ አለ። መለኮትስ ከትስብእት ባነጋገር ልዩ ነው። መቀላቀል መለወጥ የሌለበት በክርስቶስ ላይ ያለ ተዋህዶ በልብ ከመመርመር በራቀ በድንቅ ምስጢር እንጂ ነው። ጳላዲዮስ እንዲህ አለ። ከሁለት የውም ከመለኮትና ከትስብእት ተዋህዶ ተገኝቶ አንድ እንደሆነ ክርስቶስ እንደምን ይታመናል? ቄርሎስ እንዲህ አለ። በልብ ከመመርመር በራቀች በማትለይ ተዋህዶ መጠን ነው። ጳላዲዮስ እንዲህ አለ። እንጃ ይህ እንደምን ያለ ነው? ቄርሎስ እንዲህ አለ። እንደኛ ያለውን ሰው አንድ የምንለው አይደለምን? ጥንቱን አንድ ሳይሆን ባሕሪውስ አንዲት አይደለችምን? ከሁለት ያውም ከነፍስ ከሥጋ ተገኝቶ ማለት ነው አንድ ይባላል እንጂ። ጳላዲዮስ እንዲህ አለ። ይህ እንዲህ ኖሯልን? ቄርሎስ እንዲህ አለ። ነፍስን ከሥጋ ሥጋንም ከነፍስ ፈጽመን ለይተን የቀና አንድ ማለቱን አጥፍተን ሁለት ሰው እንላለንን? ጳላዲዮስ እንዲህ አለ። በሁሉ አዋቂ የሚሆን ጳውሎስ ይጽፋል፣ የውጭ ሰውነታችን ቢለወጥም በውስጥ እንጂ ያለ ሰውነታችን በየዕለቱ ይታደሳል ብሎ። ቄርሎስ እንዲህ አለ። በእውነት የቀና ነገርን ተናገረ። ከሁለት ተገኝቶ አንድ ሰው እንደሆነ እንዲሁ ያስረዳ ዘንድ ነውና ነፍስንም በውስጣችን ያለች ሰውነት ሁለተኛም ሥጋውን በውጭ ያለች ሰውነት ይላታልና በሰውነት ክፍል ጊዜ የሰውን ሁለንተናውን ያስረዳን ዘንድ የቅዱሳት መጻሕፍት ነገር እንዳለ ያስታውሰናልና እግዚአብሔር በሥጋዊ ሰው ሁሉ መንፈስ ቅዱስን አሳድራለሁ ባለ ጊዜ ነፍስንም እንደጨመረ መጠን ሙሴም የእስራኤልን ልጆች ሲናገራቸው አባቶቻችን ወደ ግብፅ 75 ነፃ ሆነው ወረዱ ባለ ጊዜ ነፍስንም እንደጨመረ መጠን ይህች ነገር ይህ ምሳሌ በክርስቶስ ላይ እንደሆነ እናገኘዋለን። ሥጋን ከተዋህደ በኋላ ምንም አንድ ብንለው ከእግዚአብሔርም የተገኘ እግዚአብሔር ብንለው ከሥጋ ለይተን የምናውቀው አይደለምና ይኸውም ነፍስና ሥጋ ነው። ዳግመኛም ሰው ብንለው ከመለኮት አንለየውምና። ጳላዲዮስ እንዲህ አለ። ሰው የሆነ የወልድን ባሕሪ አንዲት እንደሆነች ከተናገርን ትስብእት ከመለኮት መለኮትም ከትስብእት በግድ እንደተቀላቀለ እናምናለንና በመለኮት ባሕሪ ያለ የትስብእትንም ባሕሪ እናሳስባለንና ግዙፍ የሥጋ ባሕሪ ከረቂቁ የመለኮት ባሕሪ ጋር እንደምን ተቀላቀለ ይባላል። ቄርሎስ እንዲህ አለ።
ወዳጄ ሆይ መቀላቀልን መጀረርን የሚናገር ሐሰተኛ ነው። ነፍስን ሥጋን የተዋሃደ ወልድን ባሕሪ አንዲትነት እናምናለን። በነገሩ መቀላቀልን በእውነት የሆነ ማስረዳትን የሚችል የለም። መወሰን መቁረጥ የማይችሉትን ሕግን ያደርጉ ዘንድ ከወደዱ የምናምንላቸው አይደለም ቅዱሳት መጻሕፍትን እንጂ። ዳግመኛም ከልዕልና በታች ካለች ትስብእት በምልአተ ልዕልና ካለች ከመለኮት ጋር አንድ በሆነች ጊዜ ትሳባለች፣ ትለወጣለች ብለው ከተናገሩ ዳግመኛ የቅዱሳት መጻሕፍትን ነገር የእግዚአብሔርን ምስጢር ስታውቁ ማስተማራቸውን ትታክታላችሁ። ለእግዚአብሔር የቸርነት ፍቅር ባሕሪውን ከሰው ባሕሪ በላይ ማድረግ ይቻለዋልና። ይህም የሥጋዌን ምስጢር ያስረዳ ዘንድ አብራራ፣ አጎላ፣ እንደ ስዕልም ይስልለት ነበር። በእሳት ምሳሌ በመሆን በበረሃ ውስጥ ጳጦስ በምትባል እንጨት ላይ ሰፍሯልና እሳቱ በእንጨት ላይ ይነዳል፣ እንጨቱም አይቃጠልም፣ አልከሰለምም። ሙሴም ምሳሌውን በማየት አደነቀ። እንጨት ከእሳት ጋር አይስማማምና በእሳት መምጣት እንጨት ይቃጠላል ይከስላልና እንደተናገርኩ ምሳሌውም የተለየ ሆነ እንጂ እሳት ወደ ጳጦስ እንጨት በመውረዱ ያለመለወጥ መለኮት ከሥጋ ጋር ተዋህዶ መኖር እንዲችል ታወቀ። ሁሉ ለእግዚአብሔር ይቻለዋልና። ጳላዲዮስ እንዲህ አለ፣ እንደዚህ ያለውን ሃይማኖት እንዳይመርጡ አውቃለሁ። ቄርሎስ እንዲህ አለ፣ የሃይማኖታቸው ነገር ሁለት ወልድ ሁለት ክርስቶስ እንደሆነ ያለ ሐሰት በጎላ በተረዳ ነገር ያስረዳናል። ጳላዲዮስ እንዲህ አለ፣ ሁለትም አይደለም ይላሉ። ከእግዚአብሔር አብ የተገኘ አካላዊ ቃል አንድ የባሕሪ ልጅ ነው እንጂ የተመረጠው ሰው ግን በባሕሪው የዳዊት ልጅ ነው። አካላዊ ቃል እግዚአብሔር መርጦ በእርሱ ላይ ስላደረበት የእግዚአብሔር ልጅ ተባለ። በኅድረትም ለዚህ ክብር ደረሰ፣ በቃ በጸጋም የእግዚአብሔር ልጅ ሆነ ይላሉ። ቄርሎስ እንዲህ አለ፣ እንደዚህ ብለው ለሚያምኑ ሰዎች አይምሯቸው ልቡናቸው ምንድን ነው? በጎላ በተረዳ ነገር ሁለት ወልድ ብለው ያምናሉና ሰውንና እግዚአብሔርን በየራሳቸው ለይተው እነርሱ እንደሚሉት ከሆነ አንዱ የእግዚአብሔር ልጅ ነው፣ አንዱ ግን በጸጋ የእግዚአብሔር ልጅ ሆነ ነው ይላሉ። የእግዚአብሔር አካላዊ ቃል በእርሱ ላይ ባደረ መጠን ወደዚህ ክብር ደረሰ ይላሉ። በሆኑ እንጃ ከእኛ የሚበልጥ ክብር አለን? በእኛም ላይ አድሯልና። በዚህም አዋቂ ጳውሎስ ያስተምረናል። ስለዚህ ነገር ለአብ በእግር ልቡና የተንበርክኬ እሰግዳለሁ፣ በሰማይም በምድርም ያለው የፍጥረት ወገን ሁሉ በእርሱ ስም ለሚጠራው ብሎ የጌትነቱን ሀብት ይሰጣችሁ ዘንድ ኃይል ትጸኑ ዘንድ ክርስቶስም በመስቀል በመንፈስ ቅዱስ ኃይል ትጸኑ ዘንድ ክርስቶስም በልቡናችሁ ያድር ዘንድ ብሎ አባ አባቴ ብለን የምንጠራው በመንፈስ ቅዱስ ያድርበናልና ነው። እንግዲህ ዛሬም በአንዲት ሥራ እንኳ ከእርሱ አናንስም፣ በአብ ዘንድ የተካከለ ዋጋችንን አግኝተናልና እኛም በጸጋ የእግዚአብሔር ልጆች ስለሆነ የጸጋ ማለትም ስለተባልን በእውነት ድንቅ ልውጥ ለምትሆን ለዚች ለከበረች ልጅነት ደርሰናልና የእግዚአብሔር አካላዊ ቃል በእኛ ላይ ባደረ ጊዜ ኢየሱስ በጸጋ የእግዚአብሔር ልጅ ሆነ ብለው የሚናገሩት ፈጽሞ እውነት አይደለም። በስጦታም ወደዚህ ክብር ደረሰ ማለት እውነት አይደለም። ጳላዲዮስ እንዲህ አለ፣ ነገራቸው እንደምን ያለ ነው? በል እስኪ ንገረኝ። ቄርሎስ እንዲህ አለ፣ እንደተናገርኩት እውነት ነው። ኢየሱስ ልዩ ወልድ ሆኖ ከታመነ የእግዚአብሔርም የባሕሪ ልጅ ካልሆነ የምስጢረ ተዋህዶን አቅጣጫ የሚነቅፍ ሰው የሚቻል ከሚሆን ከልዩ ተዋህዶ ምስጢር ይለያል። ጳላዲዮስ እንዲህ አለ፣ እንጃ ይህ ምንድን ነው? በል ንገረኝ። ቄርሎስ እንዲህ አለ፣ አዋቂ ዮሐንስ ስለ ክርስቶስ ይናገራል። የእርሱ ወገኖች ወደ ሆኑት መጣ፣ ወገኖቹ ግን አልተቀበሉትም። የተቀበሉትን ግን የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እንዲያ የጸጋ ልጅ ሆነው የጸጋ ክብርን በመታደል ወደዚህ ክብር የደረሰው እርሱ ሌላ የሰጠውን ለሌላ መስጠት ይችላልን? ወይስ ይህ ሐሰት እንደሆነ አይረዳህምን? ጳላዲዮስ እንዲህ አለ፣ ፈጽሞ ሐሰት ነው። ቄርሎስ እንዲህ አለ፣ የወልድ ስም ኢየሱስ ከመባል ሊቀር ይቻላላ? የከበረ ከሌለው ይደህያልና ክብሩ ከባሕሪው ስላልሆነ። ጳላዲዮስ እንዲህ አለ፣ በዚህ ነገር ያለበት ነው። ምዕራፍ 11 ይቀጥላል። ረድኤተ እግዚአብሔር አይለየን።